የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በቅድሚያም ዜና እረፍት ብፁዕ አባታችን አቡነ እንባቆም ጥር 18 ቀን 2018 ዓመተ ምህረት አርፈዋል በዛሬው ዕለት ጥር 19 2018 ዓመተ ምህረት ብፁዓነ አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የየመምሪያው የሥራ ኃላፊዎች የአዲስ አበባ ሀገረ ስብከት ስራ አስኪያጅ መነኩሳትና መነኩሳያት ሊቃውንተ ቤተ ክርስቲያን ምእመናንና ምእመናት በተገኙበት ስርዓተ ቀብራቸው ተፈጽሟል በዚህም መሰረት በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ስም ሀዘናችንን እየገለጽን ወዳጅ ዘመዶቻቸው መጽናናትን እንመኛለን በሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ልዩ ጉባኤ ተካሄደ በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የ3 ቀን ልዩ ጉባኤ ተካሂዷል ሊቀ ሊቃውንት ቆሞስ አባ ማርቆስ መልአከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ ዋና አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ የተለያዩ የገዳማትና አድባራት አስተዳዳሪዎች ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምእመናን በተገኙበት የ3 ቀን ልዩ ጉባኤው ተካሂዷል በመጋቢ ሐዲስ መምህር ፍትሃለው በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል በሊቀ ሊቃውንት መምህር ዮሴፍ በመምህር ተስፋዬ እንዲሁም በሌሎች መምህራነ ወንጌል የስብከተ ወንጌል አገልግሎት የተሰጠ ሲሆን በሊቀ ሊቃውንት ቆሞስ አባ ማርቆስ ቃለ ምዕዳንና ቡራኬ ተሰጥቶ የ3 ቀን ልዩ ጉባኤው ተጠናቋል ካህናተ ኦሪት በመጀመሪያ በተለይ በዚህ በጥር ወር በመገለጥ አሁን መገለጥ ዘመነ አስተርእዮ ዘመነ ጥምቀት በምንምለው ዘመነ ኦሪታውያን የኦሪት ካህናት ዣንጥላ አውርደው ድንኳን ተክለው በወንዙ ከትመው ስለ በዓለ መጸለት አስቀድመው ያከብሩ ነበረ በዓለ መጸለትን በደንብ ያከብሩት ነበረ ይህን ምዕራፍ ላይ ስታነቡት በደንብ ተንትኖ ቅዱስ ጳውሎስ ዘርዝሮ ይነግረናል ይህንን በበዓለ መጸለት በአዲስ ኪዳን ካህናት ታቦታትን አውርደው መስቀልን ይዘው የክርስቶስን ስቅላት የክርስቶስን ትንሣኤ የክርስቶስን ጥምቀት የክርስቶስን ልደት ታቦትን በማውረድ በወንዝ ወርደው እነዚህ አዲስ ኪዳን ካህናትን ምሳሌ አድርገው ዘመነ መገለጥን ዘመነ ጥምቀትን ዘመነ አስተርእዮን በደንብ ይሰብኩታል በደንብ ይተነትኑታል የመጀመሪያው ግን ይህ የብሉይ ኪዳን ምሳሌና ተምሳሌት ነበረ በብሉይ ኪዳን ስንመለከት ባሕረ ኤርትራም የጥምቀት ምሳሌ ናት ባሕረ ኤርትራ ሙሴ ከሁለት ሲከፍላት ከሁለት ተከፍላ መልሳ እንደተገጠመችም ባሕረ ዮርዳኖስም ብዙ ምስክሮችን በዚህ ሲሰጡ እንመለከታለን ብዙ አይነት ምስክሮች አሉ እነዚህ ባሕር ሲሸሹ ባሕር ግራ ሲገባቸው ወደ ኋላ ሲመለሱ በውስጥ ያዩት ግን የነሱ ፈጣሪ የሕያው አምላክ ቅዱስ እግዚአብሔር ኢየሱስ ክርስቶስ ነበር ክብርና ምስጋና ለእርሱ ይሁን መጻቃልም ደመና ዘይብል ዝንቱ ወልድየ ዘያፈቅር ወሎቱ ስምጎ የምወልደው እሱ ኢየሱስ ክርስቶስ ነው እሱንም ምን በሉት ቃል የተባለው አስቀድሞ የተነገረው በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ እግዚአብሔር ምን ነበር ቃል ማን ነው እግዚአብሔር ማን ነው እርሱ ቃል ነው ይላል ቃል ከሰማይ መጣ አንድነቱን ሳይለይ ስራ የሌለው ሰው እምነቱ የሞተ ነው ይላል ወደ ተግባር ሲለውጠውም እንዲህ ይለዋል ወንድሞች እህቶች እናቶችና አባቶች አረጋውያን ተርበው ተጠምተው ቢለምኑ እርቦኛል ላለው ሰው ምግብ ብሰጠው በርዶኛል ላለው ሰው ልብስ ብሰጠው አንተ ሰራተኛ ትባላለህ ስራ አለ ማለት ነው የደከመውን ሰው ብታግዘው ስራ አለ ማለት ነው በተለይም ደግሞ ቤተ ክርስቲያንን የሚሰራ ቅዱስ ጳውሎስ ከሁሉ ነገር አለ
ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 ዕለት ዕለት የሚከብድብኝ፣ የሚያሳዝነኝ፣ የሚቆረቁረኝ፣ የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነው አለ። እየተገረፉ፣ እየተደበደቡ፣ እየታሰሩ፣ እየተሰደቡ ክርስትናን ያስፋፉ ነበር፣ ቤተ ክርስቲያንን ይሰሩ ነበር። ለዚህ ነው ቅዱስ ያዕቆብ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም አለ። ዕብራውያን 11:6 በስርዓተ አምልኮ ግን ጥንቅቅ ያለ መጽሐፍ ቅዱስን እስከ ጥጉ ድረስ እንደው ረፈ ሰማይ ግዘፈ ምድር በደንብ የሚረቀቅባት የሚተረጎምባት ማናት ከተባለ በዓለም ላይ ብቸኛዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ የኛ ቤተክርስቲያን የሌላውን የምናገኝበት፣ የኛን ዝቅ የምናደርግበት፣ ሌላውን የምናከብርበት፣ የኛን የምናንኳስስበት አጀንዳ የለንም። የመጀመሪያው ተማሪ ማን ነበረ? ከማን ተማሪነት ነው ሄደው? ከዮሐንስ ጉባኤ ተለይቶ ወደ ክርስቶስ ሄደ። የመጀመሪያው ተማሪ ይለዋል። ስለዚህ መሲህ በዚህ ምድር ላይ ክርስቶስ ላይ ሰበከ እሱ ነው። ከእሱ ከእንድርያስ በፊት ግን ከሐዋርያ በፊት ማን ሰብኮታል ከተባለ ኢየሱስ ክርስቶስን ለዓለም መገለጡን እንድንሰብክ መጀመሪያ የሰበከው ኢየሱስ ትይዋለሽ ብሎ የሰበከው ቅዱስ ገብርኤል ነው። የኛ ቤተክርስቲያን የምትሰብከው መነሻዋ ገብርኤል ነው፣ እንድርያስ አይደለም። 700 ዓመት ቀድሞ እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልጃለች፣ ስሙ ማን ይባላል? አማኑኤል ይባላል። እግዚአብሔር ከማን ጋራ ነው? ትርጓሜው ከኛ ጋራ ነው ማለት ነው። 700 ዓመት ኢሳይያስ የሰበከውን ቀድሞ ገብርኤል ከ700 ዓመት በኋላ ወይም በስነ ፍጥረት በ6ኛው ሺህ ክፍለ ዘመን ገብርኤል ወደዚህ ምድር መጣና ምን ብሎ ለእመቤታችን ሰበካት? መጀመሪያ ሲነግራት ደረጃ በደረጃ አበሰራት ነው የሚለው። ልባቸው አይታወክ፣ በእግዚአብሔር ይመኑ፣ በእኔም ደግሞ ይመኑ አለ። እግዚአብሔር አብ ነው ማለት ነው። በእኔ ይመኑ ሲል ወልድ ነው። ወልድ ውስጥ ደግሞ ማን አለ? ኢየሱስ ክርስቶስ ወልድ ነው። መድኃኒዓለም ወልድ ነው። ባለወልድ ወልድ ነው። አማኑኤል ወልድ ነው። አይደለም? በእኔ ይመኑ አለ። እግዚእ ማለት ጌታ እንደሆነ፣ ብሔር ማለት ዓለም እንደሆነ፣ እግዚእ አብ ሲባል አብ በውስጥ እያለ እግዚእ ጌታ እንደሆነ፣ ብሔር ማለት ዓለም ማለት የዓለም ሁሉ ገዢ እንደሆነ የኛም ይላል። ወአምላከ ማለት ወንጉሠ ነገሥት ይላል። የአምላኮች አምላክ፣ የንጉሶች ንጉሥ፣ የገዢዎች ገዢ። ስለዚህ አንድነትና ሶስትነት ያመነን ሰዎች ነን እኛ። እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ በል። ክብርህም በምድር ይነገራል ዘመንም ይዋጅ። መድኃኔዓለም ስም ገናና መድኃኔዓለም ስም ገናና። ሊቃናት ይጮሃሉ በጉድል ነሳ እያሉ የወርቅ ጽና የያዙ ምስጋናህን አበዙ። ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ በል። ክብርህም በምድር ይነገራል ዘመንም ይዋጃለን ምስጋና። መድኃኔዓለም ስም ገናና መድኃኔዓለም ስም ገናና። የእናታችን የቅድስት ድንግል ማርያም አማላጅነቷ ቃል ኪዳኗ ከሁላችን ጋር ይሁን። እግዚአብሔር ሀገራችን ፍጹም ሰላም ያደርግልን፣ ሐሳባችን ሁሉ ይፈጽምልን፣ ቸርነቱ ከኛ ጋር ይሁን። አባታችን ሆይ ጥር 18 2018 ዓመተ ምህረት የቅዱስ ጊዮርጊስ የዝርወተ አጽሙ ዓመታዊ የንግስ በዓል በድምቀት ተከብሮ ውሏል። በአዲስ አበባ ሀገረ ስብከት ፈረንሳይ ለጋሲዮን ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የቅዱስ ጊዮርጊስ ዓመታዊ የንግስ በዓል ተከብሮ የዋለ ሲሆን በየዓመቱ እንደሚደረገው ታቦቱ በጸበል ቦታው አድሮ ወደ መንበረ ክብሩ ተመልሷል። መላከ ምህረት ዳዊት የደብሩ ዋና አስተዳዳሪ የልዩ ልዩ
ልዩ አድባራትና ገዳማት አስተዳዳሪዎች፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመልአከ ምሕረት አማሃ መኳንንት ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። የዘላለም ሕይወትን እወርስ ዘንድ ምን ላድርግ? የማርቆስ ወንጌል ምዕራፍ 10 ቁጥር 17 የማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ተጽፎ የሚገኝ ቃል ነው። ይህ ምድራዊ ሕይወት ትተነው የምንሄደው ንብረቱም ቢሆን ገንዘቡም ቢሆን ይሄ የያዝነው ስጋ ሳይቀር ረጋፊ፣ ጠፊ፣ ወደ አፈር የሚቀየር መሆኑ ይታወቃል። ስለዚህ ይህንን የማይጠቅም ዓለም በሚጠቅም ሕይወት መቀየር ስለነበረባቸው ሕይወታቸውን ለእግዚአብሔር ሰጥተው ዛሬ በሰማይና በምድር ስለከበሩ ይሄው እኛንም አክብረውናል። እንኳን ደስ አላችሁ። በምኑ ነው ቅዱስ ጊዮርጊስ እግዚአብሔርን ደስ ያሰኘው? በእምነቱ ነው። እነዚህ ሰማዕታት ሕይወታቸውን የዘላለም ሕይወትን ለማግኘት ሕይወታቸውን ሰጥተዋል። ለዚህ ነው ቅዱስ ጊዮርጊስ ዛሬ በዓሉን የምናከብርበት ምክንያት የዘላለም ሕይወትን ለማግኘት ሕይወቱን ሰጥቶ ነው። ሰው የሚፈልገው ጽድቅ ነው። ሰው የሚፈልገው መንግሥተ ሰማያት መግባት ነው። ስለዚህ ምድራዊ ሕይወት፣ ስለዚህ ሁሉ የሚያልፍ ነገር አትጨነቁ። ቅዱስ ጊዮርጊስ አያችሁ እግዚአብሔርን ደስ አሰኘው። በቅንነት በየዋህነት የሚወግሩትን፣ የሚገሉትን፣ የሚያርዱትን ቂም አልያዘባቸው። አምላካችን እግዚአብሔር የሰማዕቱ የቅዱስ ጊዮርጊስን በረከት ከሁላችን ጋር ያሳድርብን። የእመቤታችን የእናታችን የድንግል ማርያም የእናትነቷ ቃል ኪዳን ከሁላችን ጋር ይሁን። አቡነ ዘበሰማያት አባታችን ሆይ። በአዲስ አበባ ሀገረ ስብከት የአየር ጤና ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን የቅዱስ ገብርኤልን ወርሃዊ በዓል ምክንያት በማድረግ ልዩ ጉባኤ ተካሂዷል። መልአከ ገነት ቆሞስ አባ ገብረ ኪዳን በጠቅላይ ቤተ ክህነት መንበረ ፓትርያርክ የቅዱስ ፓትርያርኩ አቡነ ቀሲስ መጋቢ ብሉይ ይነበብ መዝገቡ፣ የደብሩ ዋና አስተዳዳሪ፣ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመልአከ ገነት ቆሞስ አባ ገብረ ኪዳን ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል። ቅዱስ ገብርኤል የሰላም ወሬ የሚያወራ መልካም ነገርን የሚሰብክ መልካም መልአክ መጣ ይለናል። መልካም ወሬ ለመስማት መልካም ሰው መሆን ያስፈልጋል። ከመልካም ሰዎች መካከል አንዱ ሰው የመጀመሪያው ሰው ዘካርያስ ይባላል። ጸሎቱ የሚደርስለት ከእግዚአብሔር ጋር የሚገናኝ መልስ የሚያገኝ ሰው እድለኛ ነው። አንድ ሰው ተጣርቶ መልስ ያስፈልገዋል። አንድ ሰው ለሚጣራው ጥሪ መልስ ያስፈልገዋል። መልስ ለመስማት ደግሞ ብቁ ሆኖ መገኘት ያስፈልጋል። ዘካርያስ የተባለ ካህን ስማዕና አምላክነ፣ አምላክ ሆይ ስማኝ፣ ድረስልኝ፣ ጮኸቴ ወደ አንተ ይድረስ እያለ ከማዕጠንት ጋር ወደ እግዚአብሔር ከማዕጠንት ጋር እየጸለየ ነበር። ታዲያ ከዕለታት በአንድ ቀን በቤተ መቅደሱ ቅዱስ ገብርኤልና ዘካርያስ ተገናኙ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ይህንን የምስራች እነግር ዘንድ የላከኝ እግዚአብሔር ነው አለ። እኔም ቆመው በእግዚአብሔር ፊት ነው አለ። ይህንን የምስራች ደግሞ እነግር ዘንድ
ወደ አንተ ተልኬ መጥቻለሁ አለ። ክብር ለእሱ ይሁን። የምስራች የሚናገር መልአክ መጣ ነው የሚል። ያን ጊዜ ዘካርያስ ወደቀ ነው የሚል። አልቻለም። የመጣው መልአክ ቅዱስ ገብርኤል ዳሰሰው፣ በእግሬም አቆመኝ አለ። ክብር ለመድኃኔዓለም ይሁን። የሰማነው በልቡናችን ያሳድርብን። አባታችን ሆይ በመጨረሻም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር የማህበሩ ስራ አስፈጻሚ ኮሚቴና የበጎ ፈቃድ አገልጋዮች ኮሚቴዎች በተገኙበት የሁለተኛ ሩብ ዓመት ስብሰባ ተካሄደ። በስብሰባውም የ3 ወር ሪፖርት በንባብ ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ከጥቅምት 1 2018 እስከ ታህሳስ 30 2018 ዓ.ም የሂሳብ ክንውን መግለጫ ለማህበሩ ጽህፈት ቤት መግዣ የሚሆን ቁጠባ የሩብ ዓመት እቅድ 180 ሺህ፣ የሩብ ዓመት ክንውን 300,592 ከ51 በፐርሰንት 166%፣ ወለድ የሩብ ዓመት ክንውን ይላል 4098 ከ32። ጠቅላላ የገቢ ድምር የሩብ ዓመት እቅድ 4,704,000 የሩብ ዓመት ክንውን 5,291,736 ከ80 ሳንቲም በፐርሰንት 112%። የቀጥተኛ ወጪ ዝርዝር 1 የትምህርት የስብከተ ወንጌልና የህትመት አገልግሎት 1 ለስብከተ ወንጌል አገልግሎት ማካሄጃና ለመኪና ለነዳጅና ለሰርቪስ በአመት 300 ጊዜ አገልግሎት ለመስጠት የሩብ ዓመት እቅድ 80 ሺህ፣ የሩብ ዓመት ክንውን 60,282 በፐርሰንት 75%። መግለጫ ለ86 ጊዜ አገልግሎት የተሰጠበት 2 ለ48 ጊዜ በቴሌቪዥን ለ144 ጊዜ በዩቲዩብ የስብከት አገልግሎት ለመስጠት የሩብ ዓመት እቅድ 180 ሺህ፣ የሩብ ዓመት ክንውን 150,034 ከ50 በፐርሰንት 83%። 3 ለ120 ካህናትና መነኮሳት ስልጠና ለመስጠት የሩብ ዓመት እቅድ 80 ሺህ፣ የሩብ ዓመት ክንውን 19,805 ከ75 በፐርሰንት 24%። 4 ለመጽሐፍ ለመጽሔት ለማስታወቂያና ልዩ ልዩ የህትመት አገልግሎት ለመስጠት የሩብ ዓመት እቅድ 100 ሺህ፣ የሩብ ዓመት ክንውን 195,017 ከ25 ክንውን በፐርሰንት 195%። መግለጫ የዋጋ ግሽበት በመጨመሩ 2 አዳዲስ ለሚተከሉና ለሚታደሱ አብያተ ክርስቲያናት ድጋፍ የሩብ ዓመት እቅድ 1 ሚሊዮን 2 ለ96 አዲስ ለሚሰሩና ለሚታደሱ አብያተ ክርስቲያናት በገንዘብ በማቴሪያል በሚዲያ በማስተዋወቅ ድጋፍ የሚሰጣቸው የሩብ ዓመት እቅድ 1 ሚሊዮን የሩብ ዓመት ክንውን 1,188,641 ከ75 በፐርሰንት 118%። መግለጫ ለ20 አዳዲስ አብያተ ክርስቲያናት የተደረገ ድጋፍ 3 የገዳማትና የአብነት ትምህርት ቤት ድጋፍ የሩብ ዓመት እቅድ 625,000 3 ለ120 ገዳማት ድጋፍ ለማድረግ የሩብ ዓመት እቅድ 525,000 የሩብ ዓመት ክንውን 574,103 ከ50 ፐርሰንት በፐርሰንት 109%። መግለጫ ለገዳማት የተደረገው የማቋቋሚያ ራሳቸውን የሚችሉበት የድጋፍ አይነት በመሆኑ 2 ለ32 የአብነት ትምህርት ቤት ድጋፍ ለማድረግ የሩብ ዓመት እቅድ 100,000 የሩብ ዓመት ክንውን 213,290 ከ25 በፐርሰንት 213%። መግለጫ በኑሮ ውድነት ምክንያት 4 በመንፈሳዊ ኮሌጅ ስልጠናና የሥርዓተ ተክሊል ጋብቻ ድጋፍ የሩብ ዓመት እቅድ 100,000 4 በመንፈሳዊ ኮሌጅ ለሚማሩ ለ12 ደቀ መዛሙርት ስፖንሰር ክፍያ የሩብ ዓመት እቅድ 30,000 የሩብ ዓመት ክንውን 48,445 ከ75 በፐርሰንት 161%። መግለጫ የሴሚስተር ክፍያ የተከፈለ በመሆኑ 2 ለመንፈሳዊ ኮሌጅ ተማሪዎች ማስመረቂያ የሩብ ዓመት እቅድ 10,000 የሩብ ዓመት ክንውን የለም በፐርሰንት የለም። መግለጫ በመጨረሻው ሩብ ዓመት ብቻ የሚከናወን ስለሆነ 3 በአመት ለ12 ጊዜ ለሥርዓተ ተክሊል ጋብቻ ድጋፍ የሩብ ዓመት እቅድ 60,000 የሩብ ዓመት ክንውን 56,011 ከ50 በፐርሰንት 93%። መግለጫ ለአንድ ሰው
5 የቤት ለቤት ድጋፍና እንክብካቤ ለአረጋውያን የአካል ጉዳተኞች ድጋፍ የሩብ ዓመት እቅድ 201 ሺህ 1 ለ60 አረጋውያንና የአካል ጉዳተኞች ድጋፍ ለመስጠት የሩብ ዓመት እቅድ 90 ሺህ የሩብ ዓመት ክንውን 90 ሺህ በፐርሰንት 100 መግለጫ ለ60 አረጋውያን ድጋፍ የተደረገ ድጋፍ ለተረጂዎች ሲያርፉ ለቀብር ማስፈጸሚያ የሚውል የሩብ ዓመት እቅድ 6000 የሩብ ዓመት ክንውን 2000 በፐርሰንት 34 መግለጫ ለአንድ አረጋዊ የቀብር ማስፈጸሚያ የተደረገ ድጋፍ 5 ለ62 ተረጂዎች የቤት እድሳት የሚውል የሩብ ዓመት እቅድ 105000 የሩብ ዓመት ክንውን 10000 5 ከ75 በፐርሰንት 10% መግለጫ መስፈርቱን ያላሟሉ ስለሆኑ 6 ለእናቶችና ህፃናት ድጋፍ ለማድረግ የሩብ ዓመት እቅድ 90000 61 በአመት ለ48 ችግረኛ ወገኖች ለቀለብ ድጋፍ የሩብ ዓመት እቅድ 50000 የሩብ ዓመት ክንውን 105000 105 ከ75 መግለጫ በኑሮ ውድነት ምክንያት 6 በአመት ለ200 ህፃናት የትምህርት ቤት ድጋፍ የሩብ ዓመት እቅድ 40000 የሩብ ዓመት ክንውን የለም በፐርሰንት የለም 7 የሙያ ስልጠናና ለተቋቋሚዎች ድጋፍ ለማድረግ የሩብ ዓመት እቅድ 400000 71 በአመት ለ32 የሙያ ስልጣኞች ድጋፍ የሩብ ዓመት እቅድ 160000 የሩብ ዓመት ክንውን 59525 ከ75 በፐርሰንት 37% መግለጫ ለ5 ሰዎች የተደረገ ድጋፍ 72 ለ48 ችግረኛ ወገኖች መቋቋሚያ የሚሆን ድጋፍ ለማድረግ የሩብ ዓመት እቅድ 240000 የሩብ ዓመት ክንውን 89601 ከ75 በፐርሰንት 37% 8 በአበይት በዓላት የነዳያን የምሳ ግብዣና የችግረኛ ወገኖች ድጋፍ የሩብ ዓመት እቅድ 400000 8 በአመት ለ4 ጊዜ በአዲስ ዓመት በጌታ ልደት ገና በጌታ ትንሣኤ ፋሲካና ሐምሌ 7 ለቅድስት ሥላሴ ለሚደረገው የነዳያን የምሳ ግብዣና ድንኳን ኪራይ የሚውል የሩብ ዓመት እቅድ 150000 የሩብ ዓመት ክንውን 26317 ከ25 በፐርሰንት 18% በአመት ለ3 ጊዜ በአበይት በዓላት ለ600 ዝቅተኛ ኑሮ ውስጥ ለሚኖሩ ወገኖች የአመት በዓል መዋያ ድጋፍ ለማድረግ የሩብ ዓመት እቅድ 250000 የሩብ ዓመት ክንውን 127214 ከ25 በፐርሰንት 51 መግለጫ ለ120 ሰው የተደረገ ድጋፍ 9 ለድንገተኛ አደጋ ለደረሰባቸው የሕክምና ትራንስፖርት ድጋፍ የሩብ ዓመት እቅድ 240000 91 ለ72 ጊዜያዊ የሕክምና ትራንስፖርት ድጋፍ የሚውል የሩብ ዓመት እቅድ 240000 የሩብ ዓመት ክንውን 97657 ከ50 በፐርሰንት 40% 10 በአመት ለ12 ጊዜ በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብርና በጋራ የሚሰራ የሩብ ዓመት እቅድ 125000 10 በአመት ለ12 ጊዜ በድንገት ለሚከሰቱ አደጋዎች የሚደረግ ድጋፍ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማት ጋር በትብብርና በጋራ የሚሰራ የሩብ ዓመት እቅድ 125000 የሩብ ዓመት ክንውን 24084 ከ50 በፐርሰንት 20% 11 ለ12 ሰራተኞች ወርሃዊ ደሞዝ ጥቅማ ጥቅም የሩብ ዓመት እቅድ 455000 11 ለ12 ሰራተኞች ወርሃዊ ደሞዝ 390000 የሩብ ዓመት ክንውን 332991 በፐርሰንት 85% 11 ለሰራተኞች ልዩ ልዩ ጥቅማ ጥቅም የሚውል የሩብ ዓመት እቅድ 65000 የሩብ ዓመት ክንውን 4505 ከ75 በፐርሰንት 7% 12 የጠቅላላ ጉባኤው ስብሰባና የኦዲት ክፍያ የሩብ ዓመት እቅድ 45000 በአመት 12 በአመት 2 ጊዜ ለሚደረገው የጠቅላላ ጉባኤው ስብሰባ የሚውል የሩብ ዓመት እቅድ 40000 የሩብ ዓመት ክንውን የለም በፐርሰንት የለም 12 በአመት 1 ጊዜ ለኦዲት ክፍያ የሚውል የሩብ ዓመት እቅድ 5000 የሩብ ዓመት ክንውን 15011 ከ50 300% መግለጫ በአመት 1 ጊዜ በመሆኑ 12 በአመት 1 ጊዜ ለኦዲት ክፍያ የሚውል የሩብ ዓመት እቅድ 5000 13 ለጽህፈት ቤት ቢሮ ኪራይ የሚውል የሩብ ዓመት
እቅድ 150 ሺህ 13 1 ለጽህፈት ቤት ቢሮ ኪራይ የሚውል የሩብ ዓመት እቅድ 150 ሺህ የሩብ ዓመት ክንውን 135,017 ከ25 በፐርሰንት 90%። 14 ለጽህፈት ቤት ግንባታ ግዢ የሚሆን የሩብ ዓመት እቅድ 180 ሺህ 14 1 ለጽህፈት ቤት ግንባታ ግዢ የሚሆን ቁጠባ የሩብ ዓመት እቅድ 180 ሺህ የሩብ ዓመት ክንውን የለም። መግለጫ 300,592 ብር ለጽህፈት ቤት 15 ለአካባቢ ልማት ለቋሚ ዕቃ ግዢ ለሰራተኛ ስልጠና የሚውል የሩብ ዓመት እቅድ 50 ሺህ 15 1 ለአካባቢ ልማትና ለቋሚ ዕቃ ግዢ የሚውል የሩብ ዓመት እቅድ 30 ሺህ የሩብ ዓመት ክንውን 86 ሺህ በፐርሰንት 286%። መግለጫ ለፖሊስ ጣቢያ ቢሮ ግንባታ 15 2 ለሰራተኛ ስልጠና የሚውል የሩብ ዓመት እቅድ 20 ሺህ የሩብ ዓመት ክንውን 10 ሺህ በፐርሰንት 50%። 15 3 ወለድ የሩብ ዓመት ክንውን 409 ከ73 ድምር የሩብ ዓመት እቅድ 4,501,000 የሩብ ዓመት ክንውን 3,755,438 ከ98 በፐርሰንት 83%። የአስተዳደር ወጪዎች ዝርዝር 1 ለአስተዳደር ሰራተኞች ደመወዝ የሩብ ዓመት እቅድ 45,000 የሩብ ዓመት ክንውን 34,353 በፐርሰንት 76። መግለጫ የሁለት ሰራተኛ ክፍያ ብቻ ስለሆነ። 2 ለስራ ማስኬጃ ፒቲካሽ የሩብ ዓመት እቅድ 15,000 የሩብ ዓመት ክንውን 8,260 በፐርሰንት 55%። 3 ለጥገናና ለእድሳት የሩብ ዓመት እቅድ 15,000 የሩብ ዓመት ክንውን የለም ፐርሰንት የለም። 4 ለውሃ ለመብራት ለስልክ ለኢንተርኔትና ለፖስታ አገልግሎት የሩብ ዓመት እቅድ 75,000 የሩብ ዓመት ክንውን 10,027 ከ43 በፐርሰንት 13%። 5 ለቢሮ መገልገያ አላቂ የጽህፈት መሳሪያ ግዢ የሩብ ዓመት እቅድ 30,000 የሩብ ዓመት ክንውን 23,761 ከ50 በፐርሰንት 79%። 6 ልዩ ልዩ የአስተዳደር ወጪዎች የሩብ ዓመት እቅድ 13,300 የሩብ ዓመት ክንውን 3,881 ከ75 በፐርሰንት 29%። 7 የበጀት መጠባበቂያ 5% የሩብ ዓመት እቅድ 9,700 የሩብ ዓመት ክንውን የለም ፐርሰንት የለም። ድምር የሩብ ዓመት እቅድ 203,000 የሩብ ዓመት ክንውን 45,930 ከ68 በፐርሰንት 23%። መግለጫ የአስተዳደር ወጪ የተጠበቀ መሆኑን ያሳያል። ጠቅላላ የወጪ ድምር የሩብ ዓመት እቅድ 4,704,000 የሩብ ዓመት ክንውን 3,801,369 ከ66 በፐርሰንት 80%። ጠቅላላ የሩብ ዓመቱ የገቢ ድምር 5,291,736 ከ82 ብር በህጋዊ ደረሰኝ ገቢ ሆኗል። የሩብ ዓመቱ የገቢ ክንውን በፐርሰንት 113%። ጠቅላላ የሩብ ዓመቱ ወጪ 3,801,369 ከ66 ወጪ ሆኖ በስራ ላይ ውሏል። የሩብ ዓመቱ የወጪ ክንውን በፐርሰንት ሲገለጽ 80% ይሆናል። ከወጪ ቀሪ ወደ ጥር ወር 2018 ዓ.ም የዞረ በ5 ባንኮች የሚገኝ 1,490,367 ከ14 ይሆናል። በማህበሩ ወጪና በማቴሪያል የተደረገው ወጪ ሆኖ በስራ ላይ የዋለው ብር 4,086,469 ከ66 ሳንቲም ይሆናል። በዚህ መልኩም ጉባኤው ተፈጽሟል። የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።